ከብራታል ካንቺ ከሚስቱ በላይ ስሟን አታንሺ ምናምን አንቺ ማን ስለሆንሽ ነው ስልክ አንስተሽ የምታናገሪያት ይልሻል። ሪስፔክት ዩርሰልፍ ማሪ፣ ራስሽን አክብሪ፣ ራስሽን ውደጂ፣ ዋጋሽን ወቂ። ማንም ከማንም አያንስም። ማንም ሁላችንም እኩል ነን። 9 ወር ተረግዘን የተወለድ ነው። ሁላችንም ሁለት አይን፣ አንድ አፍንጫ፣ ሁለት እጅ፣ ሁለት እግር ነው ያለን። ማንም ከማንም አይበልጥም። ገባሽ? 3 አይን ያለው የለም። ማንም የትኛውም ሴት ከየትኛውም ሴት ትበልጣለች ብላችሁ አታስቡ። አንቺ ራስሽን ዝቅ አድርገሽ ስላየሽ ነው እሱ እንደዚህ ተጫወተብሽ። ስለዚህ ራስሽን ማክበር አለብሽ። እንደገና ደግሞ ልጆች ይኸውልሽ ከፈለገ ነው መጥቶ የሚያያቸው። የራስሽን ክብር አውርደሽ እንደገና የልጆችሽን ክብር እያወረድሽ ነው። የማይፈልጋቸውን ሰው በግድ እየለመንሽ ነው መተህያቸው እያልሽ። ራሱ ከፈለገ ለምኖ መጥቶ ልጆቹን ካለበለዚያ በአናቱ ይተካል። ጀግና እናት ሆነሽ ልጆችሽን አሳድጊ። ሲያድጉ ራሳቸው ከፈለጉ ፈልገው ሄደው ያግኙት። ከዛ ውጭ ግን አንቺ ልጆችሽን እያልሽ አትለማመጪው። ማያውቁትን አባት ደግሞ መቼ ጊዜ ፍቅር ሰጥቶ ነው? መቼ ትውስታ ትዝታ ኖሮባቸው ነው? መቼ ቤቱን አይቶ ነው? እንደው ፍቅር ሰጥቶ ረጅም ጊዜ ልጆቹን ያሳደገ አባት አው ልጆቹን ይናፍቁታል ቤቱን ጥሎ ሲሄድ። እንደዚህ አይነት አባት ደግሞ ትለማመጫለሽ። ቴንክ ዩ ሀና እና ገነትዬ ቆፍጠን በይ እሺ። ገነት አሁን ይልሽና አብሪ ማሪ። እሺ አቡዬ እሺ እሺ። አሁን የት ነሽ ያለሽ? የት ነሽ አሁን? አረብ ሀገር ነሽ? አዎ ዱባይ ነኝ ውዴ። ስንት ጊዜ ሆነሽ አሁን ከመጣሽ? አሁን አመት ከ3 ወሬ ነው አቡዬ። ኮንትራክሽን ስትጨርሽ የመሄድ ሀሳብ አለሽ? አዎ ኮንትራቴን ጨርሼ እሄዳለሁኝ ብያለሁ አቡዬ። ኮንትራክሽን ጨርሰሽ ስትሄጂ የምትሄጂው ቀጥታ ልጆችሽ ጋር ነው የምታርፊው? አዎ እናቴ ጋር ልጆቼ ጋር ነው የምሄደው አቡዬ። አዎ እሺ። ልትሰሪ ተመለሰሽ አረብ ሀገር ትመጫለሽ ወይስ አሁን አጠራቅመሻል የሆነች ቢዝነስ የምትጀምሪበት ነገር አለሽ? አቡዬ ማለት አሁን እኔ ማለት እናቴ ላይ ነው ሄጄ ያረፍኩትኝ ማለት ነው። እና ምንም ነገር እንትን ስላላለ ምክንያቱም እነዚህ ልጆች ነገ እያደጉ ነው የሚሄዱት፣ እንደፈለጋቸው ወጥተው መግባት ይፈልጋሉ በሚለው እህቴ ቦታ ነበራት እና እህቴ ያንን ቦታ ሰጠችኝ እና አሁን እዛ ቦታ ላይ ቤት እየሰራሁኝ ነው። ትንሽ ነው የቀረኝ አቡዬ ልጨርስ ማለት ነው። ከዛ ያንን ቤቱን ከጨረስኩ አብዬ የሆነች ትንሽዬ ነገር መናገጃ ነገር የሆነች ነገር ይዤ ልጆቼን እያሳደኩ የሆነች ንግድ ነገር እዛ ባለሁበት የሆነ አንዳንድ ነገሮችን እንትን ብዬ ለመስራት እቅድ አለኝ አብዬ ከእግዚአብሔር ጋር። እንደዛ ከሆነ ታዲያ የ2 አመት ደሞዝ ይበቃሻል? የሁሉ ነገር ቤት ሰርተሽ ቢዝነስ ጀምረሽ አብዬ አሁን እኔ አሁን አይ አልቀጥልም። ይኸውልሽ አሁን አቡዬ ቤቱ አልቋል። ትንሽ ነው በቃ አሁን የቀረኝ ጨርሻለሁ ቤቱን ማለት ነው። እና ደግሞ ቤት ይሰራል ሰራሁኝ አቡዬ 40 ቆርቆሮ ሰርቻለሁ አቡዬ። አሁን አንደኛው የቆርቆሮ ቤት አዎ ቆርቆሮ ያው በእንትን ማለት ነው። እሺ አዎ እንደዛ ነው እንትን ያልኩትኝና አሁን የተወሰነች ብር እጄ ላይ ከያዝኩኝ እኔ በፊትም የሆነ ማለት ቡና ሻይ ቁርስ ቤት ምናምን እሰራ ነበረ እና አሁን እዛ ያለሁበትም ቡና ሻይ ምናምን እንደዚህ ለምሳሌ የልብስ ማሽን ምናምን ገዝቼ እዛ አካባቢ እንትን ብል ይሄ ልብስ የማጠብ ልብስ አጥቤ ተኩሼ እንትን ብል ይሄዳል። እንደዛ አይነት ነገሮችን እንትን ብል ልጆቼን እንትን እያልኩ ከልጆቼ ጎን ቆሜ እንደዛ አይነት ነገርን ብሰራ ቡናውንም ልብሱንም እንደዚህ አንዳንድ ነገሮችን ብሰራ እዛ ጋር ይሄዳል። አቡዬ ኩኪሶችን እየሰራ በማን ስም ነው ቤቱ? ማለት የእህቴ ነው ቦታው አቡዬ እኮ ያትሽ ቦታ ከሆነ ስሙን በራስሽ ማዞር አለብሽ። አያትም እኮ ነገር ትቀየራለች። ሰው ሆኖ እኮ የማይቀየር የለም። እሱ አስተካክልልሻለሁ አንቺ እንትን ብለሽ ያለውን ነገር እንትን ብለሽ ነይና ሁሉን ነገር አስተካኪ ብላኛለች። ከዚህም በፊት እንትን አለችና ጨርሰሽ ስትመጪ ያለውን በራስሽ ስም ታስተካኪያለሽ አለች አቡዬ። እንደዛ ከሆነ በጣም ጥሩ። የሚበቃሽ ከሆነ ገብተሽ ልጆችሽን እቅፍ አድርገሽ ልጆችሽን አሳድጊ፣ ህይወትሽን ኑሪ። አሁን ደግሞ የቀረችሽን 7 ወር መደበሪያ አተሽ ከሱ ጋር ስልክ እንዳታወሪ እሺ? ታወሪያለሽ በቃ እኔ ያኔ እንደመጣሁ ከ2 ወር በኋላ እንትና ከዛ በኋላ ቀደውዬ እንትን ብዬ መራሱ አላውቅም። ቁጥሩን ራሱ አጥፍቻለሁ አቡዬ። እርግጠኛ ነሽ? እውነት አቡዬ አጥፍቻለሁ። በቃ ምንም ራሱ የሱ እንትንም የለኝም። ግን በቃ እኔ ያ ነገር ነበር እንትን ሲለኝ የነበረው እንጂ ሌላ ነገር ምንም የለም አቡዬ።
አሁን ቆፍጠን ብለሽ ብርሽን ያዢ፣ ገብተሽ 3ቱ ልጆችሽን በቅፍሽ አርገሽ እየሰራሽ አሳድጊ። ከዛ በኋላ ሌላ ህይወት ከጀመርሽ ከመጣ ይመጣል። ከዛ ውጪ ግን አንቺ በራስሽ ደስተኛ ሁኚ፣ በልጆችሽ በህይወትሽ ራስሽን ውደጂ፣ ራስሽን አክብሪ። እሺ ማሬ፣ አያስፈልግሽም። ፈጣሪ ካለሽ በቂ ነው። ኧረ እግዚአብሔር ይመስገን። እውነት ነው አብዬ። እኔ በዚህ እድሜ እግዚአብሔር ልጅ መስጠት እኔ አሁን ገና 31 ዓመቴ ነው አብዬ። እግዚአብሔር ይመስገን። ልጆቼ 8ኛ ክፍል እየተማሩ ነው መንታዎቹ አሁን። እግዚአብሔር ይመስገን። የምሬን ነው የምልሽ። አሁን ከዚህ በኋላ እሱ አረብ ሀገር ስለመጣሽ ነገ ብር ሲቸግረው አውቆ ሰበብ ፈጥሮ ቢታረቅሽ እድል ብትሰጪው የምር ራስሽን ነው የምትበዲው ማሬ። የምሬን ነው የምልሽ። ራስሽን ነው የምትበዲው፣ ማንንም አይደለም የምትበዲው። እና አደራሽን እሺ፣ ደጋግሞ ገፍቶሻል እና ፕሊስ እድል እንዳትሰጪው ደግመሽ እና እንዳትሰበሪ። እሺ አብዬ። እሺ እኔ እናት እሺ፣ በርቺ። እሺ እሺ አብዬ፣ በጣም አመሰግናለሁ እኔ እናት ስላስገባሽ። ታመመ አደጋ ደረሰበት ምናምን ብለሽ ብር እንዳትልኪ። የለም አብዬ ማለት ወስኛለሁ። እኔማ በቃ እንትን አልልም እኮ አጥፍቻለሁ። ወዲያውም ግን እኔ እንትን ያለኝ ያኔ በቃ ማስበው ማለት ነገ ልጆቼ እኔን ይወቅሱኛል፣ ነገ እንደዚህ ይሆናል በሚል ነው አብዬ። እንትን ስልም አንዳንዴ እዛም ህብረተሰቡ ጋር ያለው ነገር አብዬ ልጆቹን ይጠይቃል፣ ልጆቹን እንዲህ ይላል የሚለው ነገር እንትን ሲል ያ ነገር ነው እንትን እያለኝ የነበረው እንጂ እኔ አሁን ምክንያቱም የቆረጠልኝ መቼ እንደሆነ ታውቂያለሽ አብዬ? ልጅቷን እንዲያወራትና ቀለበት እንዲያስርልኝ ያደረኩት ሰዓት ቆርጦልኛል። ግን እኔ በቃ ስለ ልጆቹ ብቻ ነበር እንትን ስል የነበረው አብዬ። ያ ገባኝ። እሺ ከዛ እውነት ነው አምነናል፣ ቆርጦልሻል። ግን ፕሊዝ ከዚህ በኋላ እንዳትደውይለት። እሱ የሚደውልልሽ ከሆነ ቁጥር ቀይሪ፣ ቁጥርሽ እንዳያገኘው። ለቤተሰቦችሽም ቁጥርሽን እንዳይሰጣቸው ንገሪ። ምክንያቱም ሊያታልልሽ ይችላል። አታሉ ድጋሚ ብርሽን በልቶ ልብሽን ሊሰብረው ይችላል። ፕሊዝ ተጠንቀቂ። እሺ ማሬ። እሺ አብዬ። እሺ እናት። እሺ አመሰግናለሁ አብዬ። እግዚአብሔር ይባርክሽ እኔ እናት፣ ተባረኪልኝ። አሜን። በርቺ። እሺ እሺ አብዬ እኔ እናት። እሺ እናቴ፣ እድሜና ጤና ይስጥሽ እናቴ። እናመሰግናለን። እሺ ደሬ አቡዬ እንዴት ነሽ እህቴ? አለሁልሽ። ሰላም ነው ወንድሜ? አለሁልሽ። ሰላም ነው? እየበረታሽ ነው? አዎ አለሁ አቡዬ። እንትን የሆነ ሰው ስራ አለ ብሎ የነበረ እና ዱባይ የተቸገሩ ልጆች ካሉ ስራ የሚፈልጉ ካሉ ልነግራቸው ነው የገባሁት አቡዬ። እሺ ግን ነገ ደግሞ ደሞዝ ካልተከፈላቸው መጥተው እዚህ ቤት ክስ እንዲከሱ አልፈልግም። መጥተው ሀቢባ በአንቺ ቤት ነው ስራውን ያገኘነው እና ደሞዝ አልተከፈለንም ብለው እንዲያለቅሱ አልፈልግም። ከወር ከ2 ወር በኋላ ኃላፊነቱን አልወስድም። ይህን እየተናገርኩ ነው። እሺ ኃላፊነቱን አንቺ አትወስጂም፣ እኔ ነኝ የምወስደው። እሺ እሺ። እና ዱባይ ላይ ያላችሁ ወንዶች 6 ልጆች ይፈልጋሉ። መንጃ ፈቃድ ያላችሁ፣ የራሳችሁ አይዲ ያላችሁ እና ኤሌክትሪክ ባለሙያ የሆናችሁ ፎሎ እያደረጋችሁኝ እኔ ከሰዎቹ ጋር አገናኛችኋለሁ። ዱባይ ስራ የፈታችሁ ልጆች፣ ያው እኔ የሀቡ ልጅ ነኝ። ያው ሲሪየስ ነገር ነው የምናገረው። እና እችን ለመናገር ነበር ሀቡ የገባሁት። እሺ ፎሎ እያደረጋችሁ መጠየቅ ትችላላችሁ። እሺ በውስጥ ለምን ስልክህን ዳይሬክት ላትነግራቸውም? ዋትሳፕ ባዮ ላይ ያለ አቡዬ፣ አሁንም መናገር እችላለሁ። ላይ እኮ ንገራቸው። ዋትሳፑን ሰዱና የምን ስራ ነው? ሹፍርናና ኤሌክትሪክ ባለሙያ ኢንስታሌሽን ዝርጋታ። ኦኬ ሹፍርናና ኤሌክትሪሽያን የሆናችሁ አናግሩት፣ ንገራቸው ቁጥርህን። ኦኬ 05 26 95 48 47 የቴሌግራም ቁጥሬ ነው። በቀጥታም ደውላችሁ ከኔ ጋር ኮንታክት ማድረግ ትችላላችሁ። ዱባይ ያላችሁ ስራ የፈታችሁ ኤሌክትሪሻኖቹ በካንስሌሽንም ይቀበሏችኋል። እሺ ሹፌሮቹ ግን 6 ልጆች አይዲ ያላችሁ። አቡዬ በጣም ነው የማመሰግነው እናቴ። እሺ እሺ ደሬ እናመሰግናለን። እሺ እሺ ዋትሳፕ ላይ አውሩትና ጋይስ ስራውን እድላችሁ ሞክሩ። ግን ደግሞ ባይከፈል የሆነ ነገር ነው መታችሁ እዚህ ቤት ኮምፕሌን እንዳታደርጉ። ራሱ ደሬ ነው ኃላፊነቱን የሚወስደው። ኦኬ እስማማ እሺ እናመሰግናለን። እሺ አቡዬ እሺ
የሚጫወታውን የጌም ሰዓት ነው። ሰከንድ አካውንቴን ፉል አድርጋችሁታል። ሰከንድ አካውንቴን ልነቅለው ነው። ሰከንድ አካውንቴን ካታር አይደለም ኢማራት ስልኩን አልሰማሽም? የኢማራት ስልክ ባልየውን አስገቡ እንጂ ውሸቱን ነው። ባልየው አይደለም አቴንሽን ሲከር ነው። ዝም በል እናንተ ዝም ብለ ኮሜንታተሮች። ውይ ባሏ መጣ እውነት ባሏ መስሏችሁ አይደል? እኮ አውባ ችግር ውስጥ ነኝ። ገንዘብ አይደለም ማሩቼ። እሺ ማናት ችግር ውስጥ ያለችው? የገንዘብ ያለው ነው። የጌም ሰዓት እኮ 40 ደቂቃ አለፈ ጋይስ። የገነት ታሪክ ረዝሙ። ፊት አውራሪ ለወንድሜ ስራ ሚኪ የሚኪ ወንድም ስራ ይፈልጋል ለካ። ዳሬ ለሚኪ ንገራው። እሺ ዳሬ አለክ ለሚኪ ንገራው። ሚኪ ለወንድሙ የሹፍርና ስራ ይፈልጋል። እሺ ሰሚራን አስገቧት። ወይኔ ጌም ሰዓት እኮ አለፈብኝ ጋይስ። እሺ ፍራግመንት ይሉዝ እንዳራ ሚኒዬ እኔ በቀር የጠፋ ሰው እንዴት ነሽ? እሺ ጋይስ እየሰጣችሁ እሺ፣ እስከዛ ቆዩኝ። ፍራግመንት ይሉዝ እንዳላረግ እሺ፣ እየሰጣችሁ እስቲ 10 ሰው አንዳንድ ጋላክሲ ይስጥ እስቲ ስጡ። ጋላክሲ በስልክ ለሚኪ ንገረው። ለሚኪ ነግሯል። በቃ ደሬ ነግሯል። ሰሚራ ጻፊ የታለች? የለችም እኮ ሜላኒ የኔ ፍቅር ቴንክ ዩ ማይ ላቭ ዩ። ሜላኒ ቀድሰዋለች። ሂዱበት። ሰሚራ የት ነሽ? እናንተ ድምጽ እየሆናችኋት ነው። ልጅቷ የለችም። ስለዚህ ወደ ጌም ልግባ። የለችም። ሜላኒ አትገቢም? ጌም አትጫወቺም ፍቅሬ? ልክ ሰከንድ አካውንት ላይ ይወጣ ስል ልገባ ስል ወደ ጌም ሰሚራን አስገባቻት። ቤት አቡ ሰላም ነው አለን። ማሪ ሰላም ነው አለን አልሐምዱሊላህ። እንዴት ነሽ? ታርጌ ሌሎቻችሁም ጋይስ ፍራግመንት ሉዝ እንዳላረግ ጋላክሲ አንዳንድ ጋላክሲ ያዋጡልኝ። የጌም ሰዓቴን እየተሻማችኝ ነው ወይ ሰሙዬ? ቴንክ ዩ ዘላለም ይየኔ ፍቅር። ደህና ነሽ? ደህና ነኝ። አመሰግናለሁ። እሺማ ምንድነው አልሐምዱሊላህ። የገጠመኝ ችግር ምን መሰለሽ? ደላላ ብር ወስዶብኝ ነበር። አይ እንደው ይሻለኛል። እኔ አሁን ሳልወልድ ከደላላ ጋር ጭቅጭቅ አልችልም። እኔ አሁን በዚህ ሰዓት ችግር ግዴታ ሆኖ ማስተናግደው መዳም ቤት በመዳም እየተበደለ በተዘጋበት ችግር ላይ ያለቃለ። አቡዬ እኔ ለራሱ እኮ በጣም ችግር ውስጥ እዚህ ለራሱ አቡዬ አዳምጪኝም አንድ ጊዜ እዚህ ለራሱ ባሌ ከአደጋ ተገልብጦ ችግር ላይ ነኝ። ገባሽ? ልጅቷ የወሰደችው በዱባይ 6000 ድርሃም ነው የወሰደችብኝ ማለት ነው። እና ሰርጀሪ ቀጠሮ አለው። ሰርጀሪ ነው የሚሰራው። ወላሂ በጣም ችግር ላይ ቤትዬ ነው ማርቲንግ ገባኝ። በዚህ ሰዓት እኔ ደላላ ጣርቼ ከደላላ ጋር ንትርክ እኮ ስለማልችል ነው ሰሚራ። እሺ ሼር አርጊላት፣ ሼር አርጊላት። ሉለዳ በሰላም እኔ ትንሽ ቀን ነው የቀረኝ። እኔ ከደላላ ጋር ስነታረክ ደሜ ከፍ ይላል። እኔ ጸጥ ብልባችሁ ለኔ ሳታስቡልኝ እኔ አሁን ኦኬ እናስባለን። ሀቡዬ ላንቺማ የመዳም ቤት ውስጥ መዳም በር የዘጋችባት መዳም ቤት ውስጥ ችግር ላይ ያለ ሰው ካለ ግዴታ ፖሊስ ጋር ኤምባሲ ጋር መደወል ስላለብንና የነፍስ ጉዳይ ስለሆነ ኦኬ። ለደላላ ግን ብር ሰጥታችሁ ደላላ ብር በልቷችሁ ደላላ ጠርቼ እዚህ ጋር ተጨቃጭቀን ቀጠሮ ይዞ በቀጠሮ ቀኑ አይሰጥም። ከዛ በቀጠሮ ቀኑ ትመጣላችሁ። ከዛ ደግሞ ሌላ ንትርክ። ይሄ ነው እኮ ያው መዳም ቤት ውስጥ መስጠት ነው። ሼር ጊላ ሴት ናት ወንድ ደላላ ሰሚራ አይሰማም። ሀቡዬ ኔትወርኩ ይዞሻል። እኔን ይዞኛል ውዶቼ። I told her Habu but they don't listen, they don't care.
ሰሚራ ይሰማሻል? እኔ አልተቋረጥኩም አለው። እኔ ያለው አይደል ጋይስ? እኔ ያለው ካንቺ ነው ሰሚራ። ከሷ ነው ከኔ አይደለም። እኔ አልተቋረጥኩም። እሺ ሰከንድ አካውንቴን ከመንቀሌ በፊት ፎሎ ያላረጋችሁ ካላችሁ ፎሎ አድርጉት። ሰከንድ አካውንቴን